አስበው ትንሽ ከቆየኩ የሩታ ልጅ የአብርሃም ልጅ የደስታ ነው ልትል ይችላል። ደስታ ራሱን ሲያየው ራሱን መቼም አይዋሽም። ገብቷል። እዛ ጋር በመረጃ ያለ ነገር ሊዋሽ አይችልም። ለሷ አብርሃምን ለማስቀናት ወይም ደግሞ የሆነ ነገሮችን በልህ እያደረገች ከሆነ ከደስታ ጋር ያላትን ነገር ሞር እያሰፋችሁ ከሆነ ቢያንስ ይሄ ነገር ያስተካክላል፣ ከሱ ጋር ያላትን ነገር ያቋርጣል ብዬ አስባለሁ። ይሄንን ሰጣታለሁ መስጠት ሳይሆን ያው ፎቶ አንስቼ ልክላታለሁ። ችግር የለውም። እንትን ነው ማለት ያው ብዙ ነገሮች ስለሚነሱ ብዙ ነገሮች ስለሚባሉ እንደኔ ያው የሩታ ቤተሰብ ሆና የሩታ እናትም አንቺ ነሽ። እዚህ ያሉትን ነገሮች ለሩታ እንተረሽላት። ያው ቢያንስ ሀሳቡን ቀየር ከሆነ ነገሮች ቢስተካከሉ ከሆነ ለርቻች ለምስጫት ብቻ ነው። ያው እዚህ ፖስታ ላይ እንግዲህ ይሄ ፖስታ እንደ ነገሮችን ያስተካክላሉ። ቢያንስ የሆነ ነገሮችን አቅጣጫቸውን ይካሉ ብዬ ስለማስብ ነው ከምከፍተው። አንቺ ቤት ወስደሽ ከፍተሽ የሆነ ነገር አድርገሽ ብታዪው ስለፈለግሽ እንድታዪው ስለፈለግሽ ገባሻ? ግን ምክንያቱም እንግዲህ ሩታ አክስቷ ነሽ፣ ሲከትል ደግሞ እናቷም ነሽ። ሰላም 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 ሰላም! ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም፣ ሁሉ ሰላም? እኛ ጋር እግዚአብሔር የተመሰገነ ሁሉ መልካም፣ ሁሉ ሰላም ነው። እንግዲህ ዛሬ ድንጋይ መጥቼላችሁ ወደ እናንተ ያው ትላንትና ታያችሁ ነበር፣ አንድ ነገሮች ነበሩ። ከሳምሪ ጋር ወራት ነገር ነበረ በብዙ ነገር ዙሪያዎች ያው ደስታ ልጅም እንዳለው ምናምን ነገር የተወራ ነበረ እና ሲከትል ደግሞ እዚህ ጋር በጣም ብዙ ነገሮች አሉ፣ ብዙ ነገር የተባረከ ያሉ በጣም ብዙ ነገሮች አሉ እና ያን ነገር ደግሞ ለማጥራት ያን ነገር ደግሞ ለማረጋገጥ በራሴ መንገድ ትናንትና ከሳምሪ ካወራሁ በኋላ ብዙ መንገዶችን ሄጄ ነበረ እና እኔ ጋር አንድ ነገሮች መጥተዋል። ይሄ ነገር ያው ትናንትናም እንግዲህ እንዳያችሁት አንድ አሚሮ የሚባል ልጅ ሩታ ጋር ሄደው ደስታ ልጅ እንዳለው ነግሯታል። እናም ደግሞ ይሄ ነገር እኔ ጋር ብቻ የተወራ ያለ ይመስለኝ ነበረ፣ ግን ሁሉም ጋር የተወራ ነገር ነው። እኔ ጋር ብቻ ሳይሆን ሁሉም ጋር ሳምሪ ጋርም ተወርቷል፣ አሚሩ ጋርም ደርሶ ወደ ሩታ ጋር ወሬ ደርሷል እና እኔ ጋር ብቻ የተባለ ነገር መስሎኝ ስለነበረ ትንሽ ነገሮችን ወደኋላ ከሸሽ አድርጌ ቆሜ ማሰብ ስለነበረብኝ ነበረ እስካሁንም ቆይቼ የነበረው። ግን ደግሞ ወሬው በጣም የተዛመተ ነው ያለው፣ እየሰፋ ነው ያለው ወሬዎቹ፣ አብዛኛው ወሬዎች እና ዛሬ የፈላኳት የሩታን አክስት ፈልጊያት ነው ማለት መታለች፣ ወደ ሩታ ጋር ተመልሳለች። ያው ከዛ ነገሮች ለማስተካከል በራሷ መንገድ ብዙ ነገሮች እየሄደች ነበረ። ዛሬ ግን ስለመጣች ቢያንስ እኔ ማድረግ የምችለው ነገር ሩታ ማግኘት ስለማልችል የሩታን አክስት አግኝቼ በራሷ መንገድ ያለውን ነገር የሩታ አክስት በራሷ መንገድ ያለውን ነገር ራሷ እውነቱን አውቃ እንደፈለገች እንድታደርግ ነው ወደ እኔ የመጣሁት። ግን እኔ ደግሞ ከዚህ በኋላ ነገሮችን በሙሉ እጄ እመታለሁ ብዬ አስቤ ነበረ። ከዚህ ፊት እንደተወራው ብዙ ነገሮች ውሸቴ መስሎች ነበረ ነገሮች ዝም ብዬ በራሴ መንገድ ለማጣራት ስሞክር የነበረው። ግን ደግሞ አብዛኛው ነገር ትክክለኛ ነገር ነው። በቃ ማለትም ደስታ ልጅ አለው ማለት ነው እንድን ያደረገኝ እንግዲህ ሳምሪም ከደገመችልኝ፣ ሁለተኛ ሰው አሚሩም ካለ፣ አብዛኛው ሰዎች እንደዛ ብለው ካወሩ፣ ጆም አለ ጆቲው ካወቃችሁ ሶፍራሙ ልጅም እንደዛ ብለው ሶስት ሰው ከሆነ እንግዲህ ነገሮች አብዛኛው ነገሮች እንደበቀሩ ከኔ ጋር አራተኛ ሰው ከሰማ ይሄ ነገርን እርግጠኛ ነው ካወራ ወደ ሚዲያ ካመጡት ይሄ ነገር እውነት ነው እርግጥ ነው ማለት ነው። እና በዚህ ሰዓት ደግሞ እንግዲህ ልጅ እያለው ሩታ መጉዳት ልጅ እያለው ነገር ማለት ተገቢ አይደለም። በእርግጥ እኔ ስለዚህ ነገር ማውራት አይመለከተኝም ማለት ነው። እና ልጅ እያለው እሷ ጋር መጥቶ ማስመሰሉ የሆነ ነገር ማለት ማን ነገር ተገቢ አይደለም፣ እንደኔ ማለት ነው። ምክንያቱም ልጅ ካለው ልጆቹን ያሳድግ እዛው። ያው ሩታ መታወቅ የነበረው ልጅ እንደሌለው ነበረ። ልጅ እንደሌለው ነው ማለት እሷ የነገራት እሷ እንደሚያፈቅራት የሆነ ነገር ለሷ ብሎ ከዛ ሁሉ ጊዜ በኋላ እንደመጣ ምናምን ነገር ነው ለሷ ያስረዳት የነበረው። እና ግን ያው እዚህ ፖስታ ላይ እንግዲህ የተቀበልኩት ፖስታ ላይ የሚለው ደስታ ልጅ እንዳለው ከልጁ ጋር ፎቶ እንደተነሳ ከዛም አልፎ ተርፎ ደግሞ እንደገና ስለ ሩታ የሚናገር ነገር ነው። እንግዲህ የነገሩ ባለቤትም ሆነ የነገሩ አብዛኛው የሚመለከታቸው እነሱ እስከሆኑ ድረስ ሩታ ሰዎች እስከሆኑ ድረስ የሩታ ቤተሰቦች ናቸው ይሄን ፋይል ማየት ያለባቸው፣ ይሄን ነገር መመልከት ያለባቸው ብዬ ነው ዛሬ ወደ ሩታ አክስት ጋር የመጣሁት ማለት ነው። እና ባለፈው እንዳይስከሩ ታክሲ ጸበኛ ተጣልተን ነበረ። ግን ደግሞ ያው ጥፋቱ ይሄ ነበረ። እሷን ይቅርታ ብያት በስልክ አውርተን ምናምን ነገር ከሷ ጋር ሰላም ሆኜ ነው ወደዚህ የመጣሁት። ቤተሰብ እንዴት ብዬ እንደምነግራችሁ አላውቅም። ብቻ ግን ያው አብዛኛው ነገሮች በሙሉ ይሄ እንደ አሻጥር ነው፣ እንደ ይሄ እንደምን ልበላችሁ እንደ ወጥመድ የለም እንደዛ ነገር ነውና እንደጋ ደግሞ አሁን ደግሞ ወሬዎችም ደግሞ አሉ
ሄርሜላና ደስታ ግንኙነት አላቸው ይባላል። በዚህ ጎን ደግሞ ነገር ይባላል። ብዙ ነገሮች አሉና እስቲ ማለት ሁሉም ቀስ በቀስ በሂደት እንደዚህ እውነቱ ቢወጣ ከሆነ ማለት የእውነትም ከሆነ የሰው ልጅም አቅፎ ሊሆን ይችላል። ልጁም ብዙ ነገሮች ብቻ አለ። ይሄን ፖስታ ራሷ ተቀበለኝ ሩታ መውሰድ ካለባት ሩታ ወስዳላት ማድረግ የለባትን ነገር እንድታየው ነው የሚፈልገው ቤተሰብ እና ትምጣና እሷን በደንብ አውርተናት ያሉን ነገሮችን ከራሷ ጋር አውርተን ያው እንደሚደብራት ከኔ ጋር ብዙ ነገሮችን እንደማትቀበለኝ እንደማታምነኝ ነገር እንደማትለኝ አውቃለሁ። ግን ደግሞ ያው ከኔ የመጀመሪያው የወሬው ምንጭ እኔ ሳልሆንኩኝ የመጀመሪያው የሀሳቡ አሳቢም የጠንሳሽም እኔ ሳልሆንኩኝ ትናንትና ማይታለች ቪዲዮ ብዬ አስባለሁ። እንግዲህ አሚሩ ማለት እነሱ ጋር ያለ ሰው ነው። ሩታም ጋም አብርሃም ጋም ከኔርሜላ ጋም ከሁሉም ጋር መሀል ያለ ልጅ ስለሆነ እሱ ከሱ ሰምታ ነገሮችን ከሱ ጋር አውርታ ነገሮችን ለማስተካከል ይሞክሩ ከሆነ ማስተካከል ይችላሉ። እኔ ግን ግዴታ ማውራት ያለብኝ ከሩታ ቤተሰብ ጋር ስለሆነ ወይም ደግሞ ከነሳምሪ ከነላይኩም ከሆነ ሰው ጋር ማውራት ስለሌለብኝ ነው ዛሬ ግዴታ ያሳው የነገሩ ባለቤትም የሩታ ቤተሰቦች ነገሩታ ስትወቀስም የሆነ ነገር ስትልም ከሩታ ጎን የሚሆኑት ቤተሰቦቿን የሰዎቿ ስለሆኑ ብቻ ነው ዛሬ ገኒ የፈለኳት ማለት ነው። እና ቤተሰብ ገኒ ትምጣና ያለው ነገሮች በሙሉ ገኒ ጋር ወርተን ነገሮችን የምናስተካክል ይሆናል። ያው እሷ እንደፈለገች ማድረግ ትችላለች። ከፈለገች ትቅደደውም፣ ከፈለገች ታቃጥለውም፣ ምንም ታርገውም። እንደኔ ያው እንግዲህ እንደ አይምር ደስ እንዲለኝ ቢያንስ ትናንትና ተናግሬ ነበረ። ትናንትና ይሄን ነገር ብዬ ማለት ስላለብኝ ነው ይሄን ነገር ሳት የፈለኩት እና እኔ ጋር ስነግራችሁ እኔ ጋር ነበረ ትናንትና ሳሚስ ነገረኝ አላቅም ሰው የነበረው ነገሮችን ለማዳፈር ወር ደግሞ ነገሮችን ብሎ ለማለፍ ስለነበረ ነው እንጂ ያዛ ደግም መሳሳል ፈለኩኝ ነው ከትናንት አስተያየት ማርሳ ነበረብኝ። ለዛ ነው ዝም ያልኩት የነበረው እንጂ ይሄ ደረሰ ይሄ ፖስታ እኔ ጋር መጀመሪያ ወጥቶ ነበረ ከናሚር ፊልም ማለት ነው። እውነት ነጋቸው የናሚሩ ማወና ነገር እኔ እንደማንኛውም ሰው ነው አሚር የፖስቶን ቪዲዮ እንደማንኛውም ሰው ነው እንደማንኛውም ኦዲየንስ ነው ከናንተ እኩል ቪዲዮን ያየሁት እንጂ እኔ ካሚር ጋር ግንኙነት ኖረኝ የሆነ ነገር ኖረኝ አይደለም። ሳምሪም እንግዲህ ፈልገኝ አይታችኋል። ብዙ ነገሮች አሉ። ብቻ ያው ትሰድና ገኒ ከበት አቃጥለውም ገደው ምንም ታትየውም ነው ተሳሳይጋትም የሷ ጉዳይ ነው የሚመለከተኝ ነገር አይደለም። እኔ ነገሮች ከንጂ ያወጣለሁ ብዬ አስባለሁ። ደስ እንዳታዩ ገኒ ወስዳ እንግዲህ ያው ልጇ ነች አክስቷ ነች። ያው ልጅ እስከሆነች ድረስ ደግሞ የሩታ እናት እስከሆነች ድረስ አክስ ማለት እንደ እናት ስለሆነ ብዙ ነገሮችን ሶታል ሰላም ነው አለሽ ሙሉ ሰላም በመጀመሪያ ዙር እንግዲህ ቤተሰብ አመስግኑልኝ ተቀበለኛለች እና ባለፈው እዚች ጋር ትንሽ ተጋጭከና ታጋኒ ጋርና ቅርታ ተቀበለኝ ታርቻት እንግዲህ እኔ ልጇ በሆነም ታርቻ እዚህ ጋር መጣልኛለች። ግን ያመሰግናለሁ እናቴ ከበሪልኝ እኔ አክባሪ እና ማለት ገኒ እኔ አሁን ነገሮችን ወደዚህ ማለት አልፈለኩም። ለዛ ነው እንዴት ብዬ ልንገርሽ እኔ ጋር ብዙ ነገሮች እየደረሱ ነበር። ብዙ ሰዎች እኔ ጋር እየመጡ ነበር። ትላንትናም ካየሽ ትላንት እኔ ቪዲዮዎች ነበረ አሚሮን ቪዲዮዎች ይሆን ነበረ ታውቂዋለሽ መሰለኝ አሚሮን እንደገና እዛ አዲስ አበባ አብራችሁ ነበራችሁ መሰለኝ አይደል? አብረን ሳይሆን አልተገናኘንም እኮ እዛ ሩታ ጋር ነበር እሱ ነበር ሩታ ጋር ሳይሆን ያው ከነ ማናቸው ብቻ ኮላቸው ጋር ላይ ነበር ከኔ ጋር አልተገናኘንም። ምን እንደሆነ ፈልጌው ነበር አጣውሽ እንጂ እና ግን ትናንትና መስጫውን ቪዲዮ ተሾለ መሰለኝ ይሄ ነገሮች አሁን ትናንትና የተወራሉት ነገሮች በሙሉ ይሄ ወሬ በጣም እየሰፋ ነው ያለው። ትናንትና ጋርም ሳምሪ የምትባል ልጅ መታ ነበረ እኔ ጃንኩ ፊልም ካይሽ ደስታ ልጅ አለው ይባላል። ትናንትናም እንደገና ደግሞ ልጅ አለው ተብሎ ተወራ። አሚሩ እንደዛ አወራ እንገባሻ እኔ ጋር ነገሮችን ከሰማሁ እኔ ቆይቼ ነበር። ነገሮችን ከሰማሁ ይሄን ወሬ ከሰማሁ እኔ ቆይቼ ነበር። ግን ደግሞ ቢያንስ አንዳንድ ወሬዎች ሳይጣሩ መወራት የለባቸውም በሚል ነገር ሳላጣራ አላወራም የሆነ ነገር አለ በሚል ነው ነገሮችን ትንሽ ገፋ አድርጌ ዝም ብዬ ነበረው ማለት ነው። ገባሻ ግን ይሄ ነገር እየበዛ እየዘርባ ሲመጣ እኔ ጋር መጀመሪያ የመጣ ፖስታ ነበረ። የክስ ነው የምንድነው? አሁን ፖስታ መቼም አይሰለቻችሁ አይደለም። ኧረ እንደዛ አይደለም። አሁን ድጋሜ ለክስ ማለት እንገናኝ ችግር የለም። ይሄ ፖስታ ማለት ይኸውልሽ እኔ ጋር ደስታ ልጅ አለው ተብሎ የመጣ ነገር ነበረ።
እና የሩታና የደስታ ነገር ውስጥ ማለበት ምርመራ ነው፣ የደኒ ምርመራ ነው። እኔ እንጃ ግን እኔ እንጃ ባደ ታውቃለህ ነው የመጣው የደስታ ልጅ እንዳለው የሚናገር ነገር ነው የሚናገር ፎቶ ነው እንደዛ ነገር ነው መሰለኝ። ግን እኔ አሁን ገብቶሻል። ግን እኔ የምከፍተው እኔ የማይመለከተኝ አካል ስለሆንኩኝ ከምከፍተው አንቺ ቤት ወስደሽ ከፍተሽ የሆነ ነገር አድርገሽ ብታዪው ስለፈለግሽ እንድታዪው ስለፈለግሽ ገባሻ? ግን ምክንያቱም እንግዲህ ሩታ አክስቷ ነሽ፣ ሲቀጥል ደግሞ እናቷም ነሽ። የሷን ትዳር ለማስተካከል ብለሽ ከቡታጅራ አዲስ አበባ ሄደሽ ተንከራተሻል፣ ብዙ ነገሮችን አድርገሻል። እና ያ ነገር የሩታ አንቺ አንድ አካል ስለሆንሽ እኔ ይሄን ፖስታ በከፍተው በእኔ አያምርም። ገባሻ? ግን እኔ ይሄን ፖስታ በከፍተው በእኔ አያምርም። ለሩታ ደግሞ የማድረስ ደግሞ አልችልም። ተገባና እና ሰሞኑን ከመሄዴ በፊት አሰጠኝም ነበር እንደዛ ካሰበ ገንዬ አንዳንድ ነገሮችን በራሴ መንገድ ላይ ጋር ተቀመጠ እንጂ እኔ ነገሮችን ሳላጣራ ከዚህ በፊት እንደነበረው ብዙ ነገሮች ሳላጣራ ብዙ ነገሮች ስላበላሸው ዛሬ ድጋሚ ሳላጣራ ብዙ ነገሮችን ማድረግ ሳልፈልግ ነው እኮ። ግን ብዙ ነገር እንዳበላሸ ተሰምቷል አይደል? በስልክ እንዳወራኸኝ ሰምቶኛል። ተሰምቷል ለዛው ድጋሚ እኮ ከልብ ተሰምቷል። ተሰምቶኛል። ከልብ ከተሰማ ችግር የለም። ለዛው ገንዬ ድጋሚም ነገሮችን ቆምዬ ለማሰብና ከዚህ በፊት እንደነበሩት በስሜት ተጋፍቼ በስሜት የሆነ ነገር ማድረግ ሳልፈልግ ነው እንጂ እኔ ጋር ብዙ ነገሮች መጥተው ነበረ። እኔ ጋር ሰምቻለሁ ወሬውን፣ ሳምሪ ሰምታለች ወሬውን፣ ሲቀጥል አሚሩ ሰምቷል፣ ከዛ ጆ ሰምቷል። ነገሮች እንደዚህ ሲዞሩ ነው ኦኬ ነገር ትክክል ነው ማለት ነው ብዬ ራሴ መንገድ ይሄ ነገር እኔ ጋር ከሚቀመጥ ቢያንስ አንቺ ጋር ሆኑ ነገሮችን አንቺ ማሳየት ከቻልሽ እና ነገሮችን አንቺ መመርበት ከፈለግሽ ትችያለሽም ብዬ ነው እኔ ጋር ልሰጥሽ ያሰብኩት ማለት ነው። እኔ ጋር መጥቷል። እውነት ስነግርሽ በእርግጥ አላሽሽም፣ ከፍቻ አይቼዋለሁ። መጀመሪያ ጋር እንደመጣ ከፍቻ አይቻለሁ። ምክንያቱም ያው በራሴ ማራከት ስላለብኝ ማለት ነው። ምንድነው የሚሆነው ከፍቻ አይቻለሁ እውነት ስነግርሽ ማለት ነው። ግን ደግሞ እኔ ከፍቼ ባይሆንም ደግሞ ሩታ ጋር ወስጄ መስጠት እንትን የለኝም እኔ ገብቶሻል። መፍቱም የለኝም ምንም የለኝም። ግን ከሩታ ይልቅ የምትቀይ አንቺ ስለሆነሽ ላገኝሽ የምችለው አንቺ ስለሆነ ይሄን ነገር አንቺ አይተሽ ወስነሽ ይገባታል አይገባትም፣ ትክክል ነው አይደለም የሚሆን ነገር አንቺ ከማናችንም በላይም ማቹር ልጅ ነገሮችን ማገዝ ትችያለሽ። ስለማትችል ከኔ ጋር ስለማትይ ውስጧን አንቺ ይዘሽ እንደፈሻግሽ ነገር እንድትወስኝ ነው የምፈልገው እኔ ገብቶሻል። ከዚህ ብዙ ነገሮችን ቸኩዬ እኔ ብዙ ነገሮችን አድርጌያለሁ። ያው ችግር የለውም። እኔ እኮ ያው አይቶ እንትን ማለት ነው አይደል? ሌላ ነገር የለውም። ፎቶም ከሆነ ማየት ነው። ገብቷል አይደል? አይደለም? አዎ። ሌላ ነገር የሚፈጠር ነገር ያለ ምንም የለውም። አይ ግን ደግሞ ያው ይሄ ነገሮችን ያስተካክላል ብዬ ስላሰብክ ይሆን ይቀንኝ እሱ ሊሆን ይችላል። ምናልባት ትክክለኛ መረጃ ከሆነ ለሷ ይጠቅማታል። ገብቷል? ምናልባት አላስፈላጊ ሆኖ ነው የገባው። ምናልባት ያው በልህ እሷ አብርሃምን ለማስቀናት ወይም ደግሞ የሆነ ነገሮችን በልህ እያደረገች ከሆነ ከደስታ ጋር ያላትን ነገር ሞር እያሰፋችሁ ከሆነ ቢያንስ ይሄ ነገር ያስተካክላል፣ ከሱ ጋር ያላትን ነገር ያቋርጣል ብዬ አስባለሁ። ሊሆን ይችላል። እኔ እቀበላለሁ እኮ ችግር የለውም። ምክንያቱም ያለው ነገር አሳያትና ቢያንስ መወሰን የምችለው ነገር ባሌድ እንኳን ፎቶ አንስቼ እልክላታለሁ። ችግር የለውም። ገብቷል? ከዛ ያለችው ነገር እነግርሃለሁ። እንደጋ ደግሞ አንዳንድ ወሬዎችም አሉ ማለት የሚናፈሱ ወሬዎች አሉ። እንዴት ብዬ ልንገርሽ? አሁን እዚህ ጋር ላወራ የሚደበኝ ነገሮች አሉ አይደለ? ብዙ ወሬዎች አሉ። ለምሳሌ ሁሉም በየፊናው እየመጣ ሩታና ደስታ ግንኙነት አላቸው፣ ሩታ ከደስታ አርግዛለች የሆነ ነገር የሚባሉ ወሬዎች አሉ። ብዙ ወሬዎች አሉ፣ የሚናፈሱ ወሬዎች። ያ ነገሮች በእርግጥ ተገቢ ላይሆኑ ይችላሉ፣ እውነት ላይሆንም ይችላል። አይ እሱ አሁን ካነሳው ላይ ቀር ራስን አይደል ባለፈ ይሄ ነገር ያመጣው አይደል? እኔ ተባልኩ ተብለህ እኮ አምጥተኸዋል አይደል? አንተም ነገሩ እኮ እኔ በዛ ወቅት ደግሞ በጣም ነው የተናደድኩት። ምክንያቱም ሰው በውርጭና እርግዝና ማይለይበት ሁኔታ ላይ ከደረሰ ከባድ ነው። ገብቶሃል አይደል? ገና ናት 3 ወር ከምናምን ነው አይደል? ስለዚህ በዛ ሰዓት አሁን አርግዛ እንደዛ ሆዷ አበጠ ይባላል አይባልም። ስለዚህ ሰው ያልሆነ ነገር መስራት የሌለበት ነገር ቢያንስ ለኦዲየንስ ክብር የሌለው ነገር ለሰው ክብር የሌለው ቢያንስ ቤተሰብ ያዝናል ብላችሁ ማሰብ አለባችሁ። ገብቶሃል? የሆነ ነገር ስትሰሩ ቢያንስ ይሄ ሰው ቅር ይለዋል፣ ይሄ መረጃ እንዴት ነው ተጨባጭነት አለው ወይ ብላችሁ ብታቀርቡ ለማናችሁም አሪፍ ነው። ላንተ ብቻ አይደለም ለሁሉም ማለት ነው። ገብቶሃል? መረጃ የሌለው ነገር ትርፉ ድካም ነው የሚሆነው። አንደኛ ቤተሰብ የሚያዝንባችኋል እናንተ ላይ። ሩታ ተነካች ማለት ደግሞ እኛ እንደተነካን ነው የምንቆጥረው። ገብቶሃል? ያልሆነ ነገር ሲወራ እኛ ደስ አይለንም። ለምሳሌ እርጉዝ ናት አላችሁ፣ ግን እርጉዝ አይደለችም፣ እኛ እናውቃለን አይደል? ከደስታ ጋር ከዛ በፊት ግንኙነት የላት። አስበው፣ ትንሽ ከቆየኩ የሩታ ልጅ የአብርሃም ልጅ የደስታ ነው ልትሉ ትችላላችሁ፣ አሁን ትንሽ ከቆያችሁ ማለት ነው። እና እንደዚህ አይነት ነገሮች አጥፉ።
ሀሳብ ሲኖር ቢያንስ ለቤተሰብ ማካፈል መቻል አለባችሁ ግዴታ። ሚዲያ ላይ ከመቅረቡ በፊት ይሄ ነገር እንዴት ነው ቅር ያስብላል ወይ ብላችሁ ግዴታ እንትን ማለት አለባችሁ። አሁን ሌላ ቆጣ አይደለም በፊት ይበቃኛል ገብቷል። በደምብ ተቆጪኝ እናቴ። ስለዚህ መቆጣት አልፈልግም። አሁን ላይ የሆነ ክብር ቢኖር የሚሰራውን ነገር ለሁሉም ክብር ቢኖረው አሪፍ ነው። ያልሆነ ነገር ባይወራ ባይነኝ ችግር የለውም። እኔ ይሄንን ሰጣታለሁ መስጠት ሳይሆን ያው ፎቶ አንስቼ ልክላታለሁ ችግር የለውም። እንትን ነው ማለት ያው ብዙ ነገሮች ስለሚነሱ ብዙ ነገሮች ስለሚባሉ እንደኔ ያው የሩታ ቤተሰብ ሆነ የሩታ እናትም አንቺ ነሽ። እዚህ ያሉትን ነገሮች ለሩታ እንተረድሽላት። ያው ቢያንስ ሀሳቡን ቀየር ከሆነ ነገሮች ቢስተካከሉ ከሆነ ለምትቻት ብቻ ነው። እዚህ ፖስታ ላይ እንግዲህ ይሄ ፖስታ እንደይ ነገሮችን ያስተካክላሉ። ቢያንስ የሆነ ነገሮችን አቅጣጫቸውን ይቀሩ ብዬ ስለማስብ ነው። አሁን አይሆንም እኮ አይደለም። ትክክለኛ ፎቶ ከሆነ እሱ ማያምንበት ነገር የለም። ገብቷላ። ደስታ ራሱን ሲያየው ራሱን መቼም አይዋሽም። ገብቷል። እዛ ጋር በመረጃ ያለ ነገር ሊዋሽ አይችልም። ስለዚህ ያ ነገር ነው የሚደረገው። ችግር የለውም። እኔ ፎቶ አንስቼ ልክላታለሁ፣ መልሱን እነግርሃለሁ። ችግር የለሽ። ገብቷል። ያው ስለማልሰራበት ማለት ነው እና ችግር የለውም። ከዚህ በፊት እኔ ብዙ ነገሮችን አድርጌያለሁ። በጣም ብዙ ነገሮች ተፈጥሯል። ከአንቺ ጋር ተጋጭቻለሁ። ማወቅም ሆነ ባለማወቅ ለእሱም ያው ይቅርታ ጠይቄሻለሁ። በጣም መካከሽልኛል እናቴ፣ አመሰግናለሁ። ያው እኔ ደግሞ ስታራሽ ደግሞ ቶሎ ትመጫለሽ። እናት ክበሪልኝ። ታርችሽ ግዴታ እኮ ነው። ገብቶሃል። እኔ ሩታ ስትለኝ ያው ግዴታ ስለሆነብኝ ነው የመጣሁት። የሩታ የሆነ ነገር አለ ስትለኝ ምን ይሁን ብዬ ነው የመጣሁት። ገብቶሃል። ምክንያቱም አንተ ያው ከዚህ በፊት ከአንተ ብቻ አይደለም የተጣላሁት፣ ከአቤልም ተጣልቻለሁ። ሁሌ እንደተጣላሁ ነው ከአቤል ከብሩኬ ሁሌ እንደተጣላሁኝ ነው። ከአንተም እንደዛው ገብቶሃል። ይሄ በማይመጣ ነው በሩታ የመጣ ነው። ገብቶሃል አይደል? ስለዚህ እኔ ሩታ ስትነካ አሁንም ቢሆን ደስ አይለኝም። ያልሆነ ነገርም ሲደረግ ደስ አይለኝም። ለዛ ነው የምመጣላችሁ እንጂ ዝም ብዬ መምጣት ስላለብኝ ብዬ አይደለም። ሲጀመር ስለማከብራችሁም ልጆቼ እንደ ልጆቼም እንደ ወንድምም ስለማይ የምመጣው። ገብቶሃል አይደል? ስለዚህ ምንም ሊከፋ አይገባም። ይቅርታ ከልቤ ነው ያደረኩልህ። ሲጀመር ደግሞ በስልክም ስታወራኝ እኔ ይቅርታ አድርጌልሃለሁ አይደለም በቃል ማለት ነው። ስለዚህ ችግር የለም። እኔ እንትን ነው ግን ያው እኔ ብዙ ጊዜ አንቺ እየጠራሁሽ ያለሁት ማለት ያው ከሌላው ሰው አንቺ ስለምትቀይኝ ከሌላው ሰው ለእኔ አንቺ የተሻለው ታስላለሽ። ቢያንስ ያው ትረጅኛለሽ ነገሮችን ባጠፋ ከዚህ ፊትም ተው ስትይኝ ስትገጽሽኝ ስትመክሪኝ ነበርሽ አንቺ ነበርሽ ነገሮችን ያው ለዛ ነው ገንዬ ያደከምኩሽም ያለሁት። ይሄ ነገሮች ደግሞ እኔ ከዚህ ይሄ ነገር ነው ከመጣ ቆይቶ ነበር እውነት ለመናገር ሰንብቷል። ግን ደግሞ ያው ቢያንስ ሳያት ሩታ ደስተኛ ነበረች። ከደስታ ጋር ደስተኛ ነች፣ ደስ ብሏታል ምናምን ነገር እና ያው እንደምን በቅርበት ባላየው በሚዲያ በማየው ልክም ለሷ እያሰበላት ነው ያለው። እሷን ደስተኛ ማድረግ ጣር ያለ ሰው ምናምን ነገር ላይ ነገሮች ላይ በመሀል ገብቼ ወጥመድ መሆንም ሳልፈለኩኝ የሆነ ማኮርፈድም ሳልፈለኩኝ ነበር ይሄ ነገር ይቀመጥ ብዬ ነበርውና ሶስት ነገር ተደጋጋሚ ሲመጣ ሶስት ነገር ሲደጋገም ነገሮች ሶስት ነገር ሲገዛ ትጠይቂያለሽ። ለምን ብለሽ ገባሻ? ለምን ማለት ግዴታ ሰው ለምን ማለት አለብን ብዙ ነገሮች ለምን ማለት ስላለብን ነው ይሄን ነገር ይዤልሽ የመጣሁት እኔ እንጂ ከመጣ ቆይቶ ነበር። እኔ መጀመሪያ እንደዛ ቸኩዬ ቢሆን ኖሮ እንትኑ አውጥቼ በቪዲዮ ጎን አውጥቼ እና ማድረግ እችል ነበረ። ገባሻ? ግን ደግሞ ከዚህ በፊት እንደነበረው ላለመቸኮል ነገሮችን ቆም ብሎ ለማሰብ በሚል ነገር ነበረ። ዋናው ከጥፋት መመለስ ነው። ሰው አጥቻለሁ ሲል ይቅርታ ማድረግ ደግሞ ግድ ነው። ገብቶሃል? ነገሮች አንተ አስተውለህ አርቀህ አይተህ ጥፋተኛ ነኝ የጥፋተኝነት ስሜት ተሰምቶኛል ካል ችግር የለውም። ዳግመኛ ግን እንደዚህ አይነት ነገር ላለማድረግ ጥረት አድርግ በቻልከው አቅም። ምክንያቱም እናንተ ወጣቶች ናችሁ፣ ብዙ ነገር ይገጥማችኋል። ስለዚህ ወጣት ማለት ደግሞ የነገ የብዙ ነገር የሀገርም ይሁን የምንም ብዙ ነገር ተረካቢ ነው። ገብቶሃል? አልባሌ ቦታ መገኘት የለባችሁም። ጥንቃቄ አድርግ በቻልከው አቅም። ይሄ ነው የምልህ። አይመስልም? እና ችግር የለም። አመሰግናለሁ። እደውልልሃለሁ። እና እንግዲህ ቤተሰብ እንዳያችሁ ትንሽ ቀለል ብሎኛል። ነገሮችን ያው ጋር ካወራሁ በኋላ ራይ ነገሮች የሆነ እንዳወረድኩኝና ትንሽ ቀለል እንዳይገኝ የተሰማኝ ያው ነገሮች እንደሚስተካከሉና እንግዲህ የእሱን ትክክለኛ ማንነቱ እንደሚታወቅ ለምን እንደመጣ ለምን እንዳለ ምን ሀሳብ ይዞ እንደመጣ ምን